ጉዞ ስቶሪስ የሚባል አንድ ፕሮጀክት ነበረኝ። አሁን እንኳን ለተወሰነ ጊዜ አቁሜዋለሁ። ሌሎች ስራዎችን እየሰራው ስለሆነ አላማው የነበረው በየቀኑ የማገኛቸውን ሰዎች እዚህ ቶሮንቶ ውስጥ የሚኖሩ እና ቶሮንቶና አካባቢ ያሉ ሰዎች ኤቭሪዴይ ሰዎችን ኤቭሪዴይ ስራ ኑሯቸውን እየኖሩ የሚያደርጉትን አክቲቪቲ እና የነሱን ስቶሪ ነበር ኮሌክት ማድረግ የነበረው። የኢትዮጵያን ብቻ ሳይሆን የአፍሪካን ወይንም የጥቁሩን ማህበረሰብ ካልቸራል ኤክስፕሬሽን በስራ ላይ ለማዋል እንሞክራለን። ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። ኢትዮጵያውያን ካላቸው ጥንታዊ ባህልና ስልጣኔ ታሪክ አንጻር ለኪነ ጥበብ አዲስ አይደሉም። ይሁን እንጂ በውጭ ሀገራት ለሚኖሩና ቁጥራቸው እየበረከተ ለመጣው ኢትዮጵያውያን ኪነ ጥበብ ዋነኛ ጉዳያቸው አይደለም ሲባል ይደመጣል። በቶሮንቶና አካባቢው ከሚኖሩ በ10 ሺዎች የሚቆጠሩ ኢትዮጵያዊ ካናዳውያን መካከል ምን ያህሎቹ ወደ ልዩ ልዩ ኤግዚቢሽኖች ይሄዳሉ? ምን ያህሎቹስ በሀገሩ ልጆች የተጻፉ መጽሐፍትን ያነባሉ? ምን ያህሎቹስ በኢትዮጵያዊ ካናዳውያን ወይም ኢትዮጵያዊ ትውልድ ባላቸው ተዋናያን ተውኔቶችን ይመለከታሉ ቢባል መልሱን ባጭሩ መስጠት ይቸግራል። ይሁን እንጂ አልፎ አልፎ ለምሽት ኮንሰርት ወጣ ከሚሉት አልፎ ወደ ትዕይንተ ጥበባት የሚሄዱ ኢትዮጵያውያን ብቅ እያሉ ነው። በቅርቡ ከተካሄዱ ቪዥዋል ጥበብን ትኩረት ያደረጉ አውደ ርዕዮች በተገኘንበት ጊዜ ያየነውም ወደዚህ መምጣት መጀመራቸውን ነው። ዳዊት ጥበቡ ባላለው የፎቶግራፍ ባለሙያ ነኝ፣ ጋዜጠኛ ነኝ እና ስቶሪ ቤዝድ የሆኑ ስራዎችን በተለያዩ ስቶሪ ሚዲየሞች ሼር አደርጋለሁኝ። በጣም የኢትዮጵያን ባህልን፣ ታሪክን፣ እምነትን በደንብ አውቄ ያደኩ ሰው ስለሆንኩኝ እነዛ ደግሞ ለአንድ ሰው ዌልቢንግ ለአንድ ሰው ጤንነት በጣም አስፈላጊ አካሎች ናቸው ብዬ አስባለሁ እና እነሱን ሼር ማድረግ ሼር ካደረኩ በኋላ ደግሞ የሚያዩ ሰው ደግሞ ያንን ቢሎንጊንግነስ በእነዚህ ስቶሪዎች ውስጥ እንዲያገኝ በጣም አላማ አለኝ እና እነዛን የሚያደርጉ ስራዎችን ላይ ፎከስ አድርጋለሁ ማለት ነው። ሶ ሜጀርሊ የሚሰራቸው ስራዎች እነዛን ያጠቃልሉ ናቸው። ጉዞ ስቶሪስ የሚባል አንድ ፕሮጀክት ነበረኝ። አሁን እንኳን ለተወሰነ ጊዜ አቁሜዋለሁ። ሌሎች ስራዎችን እየሰራው ስለሆነ አላማው የነበረው በየቀኑ የማገኛቸውን ሰዎች እዚህ ቶሮንቶ ውስጥ የሚኖሩ እና ቶሮንቶና አካባቢ ያሉ ሰዎች ኤቭሪዴይ ሰዎችን ኤቭሪዴይ ስራ ኑሯቸውን እየኖሩ የሚያደርጉትን አክቲቪቲ እና የነሱን ስቶሪ ነበር ኮሌክት ማድረግ የነበረው። ይሄንኛው ፕሮግራም በኢትዮ ካምብሪጅ ዘጋፕ እንደሚዘጋጅ ስሰማ ለምን ያንን ሀሳብ ወደኛ ኮሚኒቲ ለምን አላመጣውም ብዬ ኢንቴግሬት አደረኩት ማለት ነው እና እዛ ላይ የተጠቀምኩትን አይነት አፕሮች ነው የተጠቀምኩት። እዛ ላይ ፖርትሬቶች ነበሩ፣ የሰውን ፖርትሬት። ከዛ በተጨማሪ ደግሞ ሰዎቹን በቅርብ ሆኜ ቮልነረብል ሆነው የግልና የራሳቸው የሚሉትን ታሪክ እንዲነግሩኝ እነሱም አምነውኝ ቴንኪዩ ለሁሉም ሰብጀክቶች እዚህ እኔን አምነው ታሪካቸውን ስለነገሩኝ ስቶሪያቸውን ስለነገሩኝ እና ያንን አቅርብ ያለው ማለት ነው እና ታሪክ በጣም ኢምፖርታንት ነው። እርስ በርስ ነው ኤግዚስት የምናደርገው። እኔ ለእናንተ፣ እናንተ ለእኔ፣ ለሁላችንም እናስፈልጋለን እና እኔ ስለሆንኩኝ እናንተ ደግሞ እናንተ ስለሆናችሁና ስለምንሰማማ ስለምንደማመጥ ነው አብረን እየቆየን ያለ ነው። ስለዚህ ያንን ኮሚኒቲ ቢሎንጊንግነስ እና ኮሚኒኬሽን ዴቨሎፕ እንድናደርግ ነው የፈለኩት ማለት ነው እና ሁላችንም የምንኖር ሰዎች ሁላችንም ታሪክ አለ እና የሁላችንም ስቶሪ ደግሞ ቫሊድ ነው፣ ማተር ያደርጋል፣ ኢምፖርታንት ነው እና ያንን ነው ሃይላይት ማድረግ የፈለኩት ማለት ነው። በዚህ ጊዜ ፒክቸር ኢዝ 1000 ወርድስ ይባላል። ስለዚህ ሰዎች የሚናገሩት ታሪክ በተጨማሪ ፊታቸው፣ አለባበሳቸው፣ ያላቸው ፋሻል ኤክስፕሬሽን እናም the whole era like the whole presence በጣም like ኢፌክት ይፈጥራል ብዬ አስባለሁ እና በአይናችን የምንሰበስባቸው ቪዥዋል ኤሌመንቶች በጣም ፓወር አላቸው ብዬ አስባለሁ እና ዛሬ ያቀርብናቸው ፎቶግራፎች ላይ እንዳያቸዋቸው አለባበሳቸው፣ ፊታቸው፣ አገላለጻቸው፣ ፕሬዘንሳቸው በጣም በቃ የኛን አይደንቲቲ በደንብ like ይገልጻል ብዬ አስባለሁ እና ለኤግዚቢሽን ለሚጎበኙት ሰዎች ይሄን ለሚያዩ ሰዎች like የመጡበትን ቦታ እናታቸውን፣ አባታቸውን፣ አያታቸውን
ባህላቸውን እነዚህን ሁሉ ሪፕሬዘንት የሚያደርግ ታሪክ አለው ብዬ አስባለሁ እና ፎቶግራፍ ከዚህ በጣም በጣም ፓወርፉል ነው እና ያው ስቶሪውም ደግሞ አሎንግ ሳይድ ሲሆንበት ኢንቴግሬት ማድረግ ይቻላል ብዬ አስባለሁ። በጣም ደስ የሚለው ነገር ፎቶውን አላሳያቸውም ነበረ ለሁሉም ሰዎች። ስለዚህ እዚህ ሲመጡ ነው እነ ገዛኸኝና ሶስቲንም ጨምሮ እዚህ ሲመጡ ነበረ ያዩት የነበረው እና በጣም ነው ደስተኛ ነበሩ። ቀኑን የመረጥኩት ለምንድን ነው? የአድዋ ቀን ነው። የአድዋ ቀን ያንን ለብሰው እንደገና ደግሞ ታች የፕሮግራሙ ኦን ዘ ሳይድ ቲያትር ነበረ፣ ሙዚቃ ነበረ፣ ምግብ ነበረ። እነዚህ አይነት ነገሮች ወደ ማንነታችን በደንብ እንዲመልሱን ያደርጉናል። ስለዚህ በዛ ፕራውድነታቸው፣ በዛ ስሜታቸው፣ በዛ ስፒሪት ነው ያነሳዋቸው እና ያንን በደንብ አድርገው ራሳቸውን በደንብ እንዲያዩ አድርጌያለሁኝ። ከዛ በተጨማሪ ሰዎችም ደግሞ ወደ ቢሎንግ የሚያደርጉበት ስፔስ ነው የመጡት። እዚህ ውጭ ሀገር በምንኖርበት ጊዜ ከእንደዚህ አይነት ፓርታችን ተላቀን ነው የምንኖረው። ኤቭሪዴ ይህን ነገር አናገኘው። የተለያየ አይነት ቋንቋ የሚነገርበት ሀገር፣ በስራችን በትምህርታችን የተለያየ ቦታ ነው የምንኖረው። ስለዚህ እንደዚህ አይነት ስፔስ ውስጥ ስንመጣ እነዚህ አይነት ነገሮችን ስናይ በጣም ፓወርፉል ነው ብዬ አስባለሁ እና በጣም ደስተኛ ናቸው። በጣም ብዙ ሰው ያየው በጣም ደስተኛ የሆነ ነው። እኔ በዚህ የኢትዮጵያን ኬኔዲያን ኮሚኒቲ በጣም እያደገ ነው። በጣም አንድ እየሆንን ነው ብዬ አስባለሁ እና ያ ደግሞ በጣም ለአዲስ ለሚመጡ ሰዎች እኛ እዚህ ላለን ሰዎች በጣም ትልቅ ዩስፉል ነው ብዬ አስባለሁ እና እንደዚህ አይነት መልቲካልቸራል የሆነ ኮሚኒቲ እኛ ከኢትዮጵያ ይዘን የመጣ ነው ማንነት እዚህ እንድንኖር በተወሰነ ደረጃ ሆም ሲክነሱን በደንብ ፊድ እንድናደርግ ይጠቅመናል እና ሁላችሁም እንደዚህ አይነት ፕሮግራም ታዘጋጁ ሰዎች እንደ ገዝሽና ሶሲ፣ አዲስ ቅኝት ሚዲያ፣ ሌሎችም የሚዲያ ባለሙያዎች እና ኮሚኒቲን ቱጌዘር የሚያመጡ ኢንክሉዲንግ ኢትዮጵያን አሶሲዬሽን የሚያደርጉትን ስራ ኦነር ማድረግ እፈልጋለሁ፣ ማመስገን እፈልጋለሁ። ከዛ በተጨማሪ እነዚህ አይነት ስራዎች ቢቀጥሉ በጣም ለፎር አወር ፊዚካል እና ሜንታል ሄልዝ በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ እና ቢሎንጊንግነስ በጣም አስፈላጊ ነገር ነው። ስለዚህ እንደዚህ አይነት ኮሚኒቲዎች በበዙ ቁጥር ይህ ኮሚኒቲ በተሻለ ሁኔታ ትራይቭ ማድረግ ይችላል። ሰርቫይቭ ከማድረግ አልፎ ትራይቭ ማድረግ ይችላል ብዬ አስባለሁ እና አጠገባቸው ያሉትን ሰዎች አውሯቸው፣ ጠይቋቸው፣ እንደማመጥ፣ አለን እንባባል። ሁላችንም we got each other, we exist within each other። ያለ እኔ እናንተ ኤግዚስት አታደርጉም፣ ያለ እናንተ እኔ ኤግዚስት አላደርግም። ስለዚህ ያንን አይነት ስፕሪት በአጠገባችን ባሉበት ቦታ ጎረቤቶቻችንን፣ አጠገባችን ያሉ ሰዎችን ሼር በማድረግ በመረዳዳት፣ በመተዋወር፣ በመሰማማት የተሻለ ኮሚኒቲ መገንባት እንችላለን ብዬ አስባለሁ እና ይሄንን ፕሮግራም that's it's all about። ስለዚህ ይሄንን ሜሴጅ ማስተላለፍ ፈልጋለሁ። እናንተም ደግሞ እዚህ መጣችሁ ይሄንን ከቨር ያደረጋችሁ እዚህ ላልተገኙ ሰዎች ሀሳቡን ሼር ስለምታደርጉ እናመሰግናለን። ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። ኪነ ጥበብ ለአእምሮ ጤንነት፣ ለጠቅላላ ጤንነትና የሰው ልጅን ማንነት በሚመለከት ኪነ ጥበብ በጣም የሚጫወተው ትልቅ ሚና አለ። በተለይ ለኛ እዚህ ባለንበት የካናዲያን ኮንቴክስት ውስጥ ካልቸራል የሆኑ ነገሮችን ወደ ራሳችን እያመጣን የራሳችንን ባህልና ማንነታችንን ኤክስፕሬስ ማድረግ የምንችለው በኪነ ጥበብ ነው። አርት፣ ስነ ጽሁፍ፣ የተለያዩ ነገሮችን ወደ ራሳችን በማምጣት ማንነታችንን፣ አይደንቲቲያችንን ማጎልበት የምንችለው በእንደዚህ አይነት ካናዲያን ኮንቴክስት ውስጥ አርትንና ኪነ ጥበብን ስንጠቀም ስለሆነ የሁለቱ ቅርበትና ግንኙነት መተሳሰር በጣም ኢምፖርታንት ነው። እኛ ጤንነትን አክሰስ የጤና አገልግሎትን አክሰስ የምናደርገው ስለ ጤና የምንነጋገረው በተለይ አእምሮን ጤንነት በሚመለከት እዚህ ካለው ከካናዲያን ሲስተም ጋራ ትንሽ የተዛባ ነው። ምክንያቱም የካናዲያን ሲስተም ዩሮሴንትሪክ የምንላቸው ወይንም ከዚህ የነጮችን ወይንም የአውሮፓ ካልቸርን የያዘ ሲስተም ነው እና ብዙ ጊዜ በጣም ሜዲካል የሆነ
አፕሮች ነው ያላቸው፣ ክሊኒካል የሆነ አፕሮች ነው ያላቸውና ካልቸርን፣ ባህልን፣ ማህበረሰብን የሚያጠቃልል አይደለም። ስለዚህ ኪነ ጥበብን ወደ ራሳችን በማምጣት ለጤንነታችን ኤክስፕሬሽን የሚሆኑን ብዙ አይነት የኪነ ጥበብ አውትሌቶች ስላሉ የነዚህን የሁለቱን መገናኘት በጣም አስፈላጊ ነው ብለን እናምናለን። እኛም በድርጅታችን ታይቡ ኮሚኒቲ ሄልዝ ሴንተር አገልግሎት በምንሰጥበት ጊዜ እነዚህን ባህላዊና ኪነ ጥበባዊ የሆኑ ነገሮችን የኢትዮጵያን ብቻ ሳይሆን የአፍሪካን ወይንም የጥቁሩን ማህበረሰብ ካልቸራል ኤክስፕሬሽን በስራ ላይ ለመዋል እንሞክራለን። ለምሳሌ አርትስ በመጠቀም ወጣቶችም ሆኑ ልጆች ፊሊንጋቸውን ወይንም ስሜታቸውን ኤክስፕሬስ የሚያደርጉበት መንገድ ስለሆነ በዛ እየተጠቀምን ፊሊንጋቸውን ኤክስፕሬስ ብቻ ማድረግ ሳይሆን ከባህላቸው ጋር በማያያዝ ስለማንነታቸው ኤክስፕሬስ እንዲያደርጉ አርትን እንጠቀማለን። ለምሳሌ ወይንም ደግሞ ሚውዚክ ቴራፒ የሚባል አለ። የሙዚቃን በመጠቀም ሰዎች ጤንነታቸውን፣ ማንነታቸውን፣ ስነ አእምሯቸውን ማጠንከር የሚችሉበትን መንገድ ሁሉ እናዘጋጃለን እና እነዚህ ሁለቱ ኤሌመንቶች በእኛ ኮንቴክስት በኢትዮጵያኖች፣ በአፍሪካኖች፣ በጥቁሮቹ ማህበረሰብ ሁለቱ መለያየት የሌለባቸው ልክ እንደ ፕሬስክሪፕሽን ዶክተሮች መድኃኒት ፕሪስክራይብ እንደሚያደርጉት ሁሉ ለእኛ አርትስ ፕሪስክራይብ መደረግ ያለበት ነው ብዬ አምናለሁ። የዳዊትን ስራ ከዚህ በፊትም እንደዚሁ እዚሁ ኢትዮካን ብሪጅ ባዘጋጀው ፕሮግራም ላይ እንዲሁም አንድ ቆንጆ ቡክሌት አዘጋጅተው ነበረ። ኢትዮካን ብሪጅ እና ዳዊት አብረው አንድ ላይ የሰሩት የሜንታል ሄልዝ ኤክስፕሬሽን አርቶችን አድርጎ ነበርና በጣም ጥበብ ያለው ስራ ነው የሚሰራው። ይሄንን እኛ በጣም ፕሮሞት ማድረግ አለብን፣ ማዳበር አለብን። በተለይም ደግሞ ወጣቶች በእንደዚህ አይነት ሁኔታ ውስጥ እንዲሳተፉ አይ ቲንክ ጥሩ መርህ የሚሰጥ ነው ብዬ አስባለሁ። የዳዊት ስራ ምን ጊዜም ቢሆን ጥራት ያለው ነውና በጣም አደንቀዋለሁ። it was really very good